በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? መንፈስ ቅዱስ ሁለተኛ ክፍል። ስለ መንፈስ ቅዱስ የምንማረው ሁለተኛው ክፍል ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 ወገብሮ እግዚአብሔር ለእጓለ እመሕያው እመሬተ ምድር፣ እግዚአብሔር ሰውን ከምድር አፈር አበጀው ወነፋ ላዕሌሁ መንፈሰ ሕይወት፣ የሕይወት መንፈስንም እፍ አለበት። ወኮነ እጓለ እመሕያው በመንፈሰ ሕይወት፣ ሰውም ሕያው ነፍስ ያለው ሆነ ይላል የእግዚአብሔር ቃል። ይህ ቃል የሚያስተምረን ነገር አለ። እግዚአብሔር ዓለምን ሲፈጥር መጀመሪያ ባዶና ጨለማ ነበረች። ስለዚህ የእግዚአብሔር መንፈስ በላይዋ ሰፎ እንደነበረ አይተናል። የእግዚአብሔር መንፈስ በላይዋ በመስፈፉ ያ ጨለማ ወደ ብርሃንነት፣ ባዶነቱ ደግሞ ወደ ሙላትነት መጣ። የሞላትን ምድር ብርሃን ያደረጋትን በእጽዋት፣ በአትክልት፣ በእንስሳ የሞላትን ምድር እግዚአብሔር የሚያስተዳድርለትን ሰው ፈለገ። የሚመራለትን ሰው ፈለገ። ያችን ምድር ያስዋባትን፣ በቅዱስ መንፈሱ ያስዋባትን፣ ያስጌጣትን ምድር የሚመራት ማን ነው ብሎ እግዚአብሔር ፍጥረትን ፈለገ። ስለዚህ ምድርን የሚመራ የእግዚአብሔር መንፈስ ያለበት ሰው መሆን አለበት። እጅግ መልካም የሆነችውን እግዚአብሔር የፈጠረውን አየ፣ መልካም እንደሆነም ተመለከተ ተብሎ የተነገረላትን ምድር ማን ነው የሚመራት? ማን ነው የሚገዛት ብሎ እግዚአብሔር አሰበ። ስለዚህ እግዚአብሔር ምድርን የሚገዛ መንፈሱ ያለበት ሰውን ፈጠረ። ለዚህም ነው እግዚአብሔር ሰውን ከምድር አፈር አበጀው። ከምድር አፈር ማለት ሥጋ ብቻ ማለት ነው። ነገር ግን ሥጋ ብቻ ሰውን ሊያስተዳድር አይችልም። ሥጋ ብቻ ሰውን ሊያስተዳድር አይችልም። ምድሪቱን ሊያስተዳድር አይችልም። እንስሳትን ሊያስተዳድር አይችልም። በገነት ሊኖር አይችልም። የሕይወት ዛፍን ሊመገብ አይችልም። ሥጋ ብቻ። እግዚአብሔር ሰውን ከምድር አፈር ከፈጠረ በኋላ ወነፋ ላዕሌሁ መንፈሰ ሕይወት፣ የሕይወት እስትንፋስን እፍ አለበት። ሰው ሕያውና ነፍስ ያለው ሆነ። ሕያው ነፍስ ያለው ሆነ፣ ከእንስሳት ተለየ። ይህን ሰው እግዚአብሔር ከምድር በላይ ከሰማይ በታች ያለውን ግዙ አለ። ባረካቸው ይላል። መንፈሱን ሰጥቶ ነው። ስለዚህ መንፈስ የሌለበት ሰው ማንንም አይመራም። የእግዚአብሔር መንፈስ የሌለበት ሰው የቅንነት አመራር አይመራም። የእግዚአብሔር መንፈስ የሌለበት ሰው የእግዚአብሔርን ፍጥረት በአግባቡ ሊመራ አይችልም፣ ያጠፋዋል እንጂ። የተወደዳችሁ አዳመጥ፣ የእግዚአብሔር መንፈስ ይኖርብህ። ለምን? ራስህን እንኳን በአግባቡ እንድትመራ። ቤተሰብ ካለህ ቤተሰብህን፣ አገር የምትመራ ከሆነ አገርህን። ግን ይህን ሁሉ የማትመራ ከሆነ የእግዚአብሔር መንፈስ ካለብህ ነው ራስህን የምትመራው። አለዚያ ተስፋ የቆረጥ ትሆናለች። የተወደሽ እህቴና ልጄ፣ የእግዚአብሔር መንፈስ ይኑርብሽ ራስሽን እንድትመሪ። የእግዚአብሔር መንፈስ እፍ አለበት ነው የሚለው። እፍ ካልተባለበት የእግዚአብሔር መንፈስ ከሌለው ማንም ሊመራ አይችልም። እንዲህ ብሎ ጸልዮ ነቢዩ ዳዊት ወመንፈሰከ ቅዱሰ ይታውፅእ እምላዕሌየ፣ የእግዚአብሔርን መንፈስ ከውስጤ አታውጣ፣ እሴኒ ፍስሐ ወአድኅኖትከ፣ ደስታንና ደህንነትን አድለኝ። ምክንያቱም የእግዚአብሔር መንፈስ ካለ ደስታ አለ፣ ጤንነትን ይሰማናል፣ ዋስትናም አለን ከእግዚአብሔር ዘንድ። የእግዚአብሔር መንፈስ የሌለው ግን ይህ ሁሉ የለውም። ስለዚህ መንፈሰ ርቱዐ ሐድሱ ተከርስየ፣ በውስጤ የቀናውን መንፈስ አድስ እንበል። ነቢዩ ዳዊት እንደጸለየው ራሳችንን አስተካክለን እንድንመራ፣ በችግር ውስጥ ሁነንም የእግዚአብሔር መንፈስ ውስጣችንን ያድሳል፣ ውስጣችንን ይመራል፣ ደስታን ይሰጠናል። በየትኛውም መከራ ውስጥ ሁነን ደስታን ይሰጠናል።
ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ደቀ መዛሙርቱን እፍ አለባቸው ይላል። ልክ እንደ አዳም አዲስ ፍጥረት ለማድረግ የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ወነፋ ላይ ሊሆን ወይቤሎሙ ንሥኡ መንፈሰ ቅዱስ መንፈስ ቅዱስን ተቀበሉ አለና ኃጢአታቸውን ይቅር ያላችኋቸው ሰዎች ኃጢአታቸው ይቅር ይላቸዋል። ኃጢአታቸው ይቅር ያላላችኋቸው ደግሞ አይቀርላቸውም። ስልጣን ሰጣቸው። ዓለምን በቃሉ እንዲቀድሱ፣ ዓለምን በቃሉ እንዲመሩ፣ የእሱን ወንጌል ይዘው እንዲጓዙ ቅዱስ መንፈስ መኖር አለበት። አዳም ገነትን እንዲንከባከብ፣ እንዲጠብቅ፣ ፍጥረታትን እንዲመራ፣ እንዲያስተዳድር እፍ ተባለበት። ደቀ መዛሙርቱ ደግሞ አዲስ ፍጥረት እንዲሆኑ አዲስ ፍጥረት በክርስቶስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሏል። በክርስቶስ የሆነ አዲስ ፍጥረት ነው። ወንድሜ በክርስቶስ ነህ። በክርስቶስ ውስጥ ነው እየተመላለስክ ያለው። አሁን ከሆነ አዲስ ፍጥረት ነህ። እህቴ በክርስቶስ ውስጥ ነሽ። በክርስቶስ ነው እየተመላለሽ። በክርስቶስ ባንቺ አለ፣ ቅዱስ መንፈሱ ባንቺ አለ። አሁን ከሆነ መልስሽ አዲስ ፍጥረት ነሽ። ለእግዚአብሔር አዲስ ፍጥረት ነሽ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ እግዚአብሔር እንዲህ አለ፣ ሰው ሥጋ ብቻ ነውና መንፈስ በሱ አይኖርም። ምዕራፍ 6 ቁጥር 3 ላይ ሥጋ ብቻ ነውና መንፈስ በሱ አይኖርም አለ። ሥጋ ብቻ ማለት ቀንድና ጅራት የሌለው እንስሳ ማለት ነው። ሥጋ ብቻ ሊሆን አይገባም። ስለዚህ እግዚአብሔር ሰውን ሲፈጥረው መንፈሱን እሱ ቅዱስ መንፈሱን እፍ ብሎ ነው የፈጠረው። እግዚአብሔር ዓለምን ሲፈጥር መንፈስ ቅዱስ በላይዋ እየሰፈፈ እንድትሞላ ብርሃኗ እንዲበራ ባዶናቷ እንዲሞላ አድርጓል። ሰውን ከፈጠረ በኋላ ብዙ ዓመት በኋላ ግን ሰው ወደ ሥጋነት ተለወጠ፣ ወደ እንስሳነት ተለወጠ። ስለዚህ እግዚአብሔር ምን አለ? መንፈሴ በእሱ አይኖርም። ምን መጣ? የጥፋቷ እግዚአብሔር ሰውን ስለፈጠረው አዘነ፣ በሰው አልተደሰተም አለ። መጀመሪያ ግን ተደስቶ ነበረ። እግዚአብሔር ሰውን ፈጥሮ ወሬ ከመጥቀ ሰናይ እጅግ መልካም እንደሆነ አይቶ ነበር አየ ይላል። ኋላ ግን አሳዘነው። ስለዚህ እግዚአብሔር መንፈሱን አነሳ። እግዚአብሔር ከሰው መንፈስ ቅዱስን ካነሳ ጨካኝ ይሆናል፣ አረመኔ ይሆናል፣ ሰው የማይራራ ይሆናል፣ ነፍሰ ገዳይ ይሆናል። ነፍሰ ገዳይን ስታዩ እግዚአብሔር መንፈሱን ከሱ እንዳነሳ ተረዱ። ስድብ የሞላበትን ስታዩ እግዚአብሔር መንፈሱን ከሱ እንዳነሳ ተረዱ። መንፈስ እንደሌለው ሥጋ ብቻ እንደሆነ ቀንድና ጅራት የሌለው እንስሳ ብቻ ወይም ደግሞ ተናካሽ አውሬ እንደሆነ ትረዳላችሁ። ስለዚህ ከአውሬነቱ ውጣ ወንድሜ፣ ከአውሬነቱ ጭህቴ። አዎ ፈርዖን ዮሴፍን የሾመው እንዲሁ አይደለም። እንዲህ አለ ፈርዖን በኦሪት ዘፍጥረት ምዕራፍ 41 ላይ ቁጥር 38 በውኑ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለን አለ። ፈርዖን በእስር ቤት ዮሴፍ በእስር ቤት የእግዚአብሔር መንፈስ ነበረው። ዮሴፍ በጲጥፋራ ቤት የእግዚአብሔር መንፈስ ነበረው። ዮሴፍን ህልም ሲተረጉም ግን የእግዚአብሔር መንፈስ ያለበት ሰው እንደዚህ ያለ ሰው ይገኛል? አይገኝም። ዮሴፍ እግዚአብሔርን የሚፈራ፣ ዮሴፍ ወንድሞቹን የሚወድ፣ ዮሴፍ ወንድሞቹን የማይበቀል የእግዚአብሔር መንፈስ ያለበት ሰው። ስለዚህ ግብፅን ከረሃብ አዳነ። ስለዚህ ወንድሞቹን ያለ በቀል ተቀበላቸው። እግዚአብሔር አስቀድሞ ስለ እናንተ ድነት ላከ ያለ እንዲህ ያለ ሰው የእግዚአብሔር መንፈስ ይኖርበታል። ስለዚህ የእግዚአብሔር መንፈስ እንዲኖርብን ለእግዚአብሔር እንገዛ። መንፈስን ከኔ አታርቅ እንበል። ሰላም እግዚአብሔር ከኛ ጋር ይሁን።